ሰላም ቤተሰብ እንዴት ናችሁ? ዛሬ ከባለፈው ክፍል አንድ ቀጥሎ ክፍል ሁለትን እየላችሁ መጥቻለሁኝ። ያው ፊደሎች በእንግሊዝኛ እንዴት እንደሚጣፉ እንግሊዝኛ እንዴት እንደሚነበቡ ነው እየላችሁ የመጣው። እንግሊዝኛን ለማንበብ ደግሞ ቅድሚያ እነዚህ ማወቅ አስፈላጊ ስለሆነ ነው። እነዚህን አገጣጥሞ ማንበብ የቻለ ሰው እንግሊዝኛ ማንበብ በጣም ተራና ቀላል ነው። ይህንን ቪዲዮ ደግሞ ሙሉን ጨርሳችሁት ምርጥ የሆነ ትምህርት እንደምታገኙበት እርግጠኛ ነኝ፣ አልጠራጠርም። አሪፍ ቪዲዮ ነው። ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩኝ። እናንተም በሚመቻችሁ ሰዓት በየትኛውም ቦታ ሆናችሁ በሚመቻችሁ የሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም መማር ትችላላችሁ። ቀጥታ ዛሬ ወደ ትምህርታችን እንቀጥል። ከዚህ ጋር ስንጀምር ሰ ነው። ሰ ኤስኢ ነው። ኤስኢ ከሆነ ሰ እንለዋለን። ከዛ ሱ እንላለን። ሱ ደግሞ ኤስ ዩ ነው። ኤስ እና ዩ ከሆነው ሱ እንላለን። ዩ አናባቢ ናት። እዚህ ጋር ደግሞ ኤስ አይ ሲሆን ሲ እንላለን። አይ አናባቢዋ ናት። እዚህ ደግሞ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ሳድስ ፊደል አናባቢ የላቸውም፣ ኤስ ብቻ። ሶ ኤስ ኦ፣ ሷ ስንል ደግሞ ኤስ ዩ ኤ ማለት ነው። ዩ እና ኤ ምንድን ናቸው? አናባቢ ናቸው። ዲቃላ ፊደሎች ሁለት አናባቢ ያላቸው ማለት ነው። ኦኬ እዚህ ጋር ደግሞ ረ ነው። ሶሪ እዚህ ጋር ረ ስንል ኢ ናት። ረ እንደዚህ ማለት ነው። ረ እንላለን ይህንን። ከዛ ደግሞ እዚህ ጋር ደግሞ ሩ ስንል ደግሞ ዩ ናት። በጣም ይቅርታ እዚህ ጋር ሁለቶች እንትን ብለውብኝ ነው። ዩ እንላለን። ይኸው እንደዚህ ማለት ነው። ስለዚህ ረ፣ ሩ፣ ሪ ስንል ደግሞ አር አይ እናረጋለን። ራ ስንል አር ኤ እናደርጋለን። ሬ ስንል አር ኢ እናደርጋለን። ር ስንል ደግሞ አርን ብቻ እናደርጋለን። ሮ ስንል አር ኦ ማለት ነው። ሯ ስንል ደግሞ አር ዩ እና ኤ እናደርጋለን። አር ዩ ኤ። እዚህ ጋር ደግሞ ማን አለ? ሰ አለ። ሰ ስንል ኤስ ኢ፣ ሱ ስንል ኤስ ዩ፣ ሲ ስንል ኤስ አይ ከላይኛው ጋር ተመሳሳይ ነው ማለት ነው። ሳ ስንል ኤስ ኤ፣ ሴ ስንል ኤስ ኢ፣ ስ ስንል ደግሞ ኤስ ብቻ ማለት ነው። ከዛ ሶ እንላለን። ሶ ስንል ደግሞ ኤስ ኦ፣ ሷ ስንል ደግሞ ኤስ ዩ ኤ ማለት ነው። ኤስ ዩ ኤ። ከዛ ሌላው እዚህ ጋር ማለት ነው ሸ ነው። ሸ ደግሞ ሶስት ፊደል ነው ያለው። አንድ አናባቢ፣ ሁለት የራሱ ተነባቢው ማለት ነው። ኤስ ኤች ሲሆን ሸ ነው። አናባቢዋ ኢ ናት። ስለዚህ ኤስ ኤች ኢ ብለን ሸ እንላለን። ከዛ ኤስ ኤች ዩ ደግሞ ሹ እንላለን። ሺ ስንል ደግሞ ኤስ ኤች አይ ማለት ነው። ኤስ ኤች አይ ሺ እንላለን። ሻ ስንል ደግሞ ኤስ ኤች እና ኤ ማለት ነው። ሼ ስንል ኤስ ኤች ኢ። ከዛ ሺ ስንል ደግሞ ኤስ እና ኤች ብቻ ስድስተኛ ፊደል አናባቢ ስለሌለ ሾ ስንል ኤስ ኤች እና ኦ ማለት ነው። እዚህ ጋር ሸዋ ስንል ደግሞ ኤስ ከዛ እዚህ ጋር ኤች ትገባለች። ሶሪ ኤች እና ዩ ኤ ማለት ነው። ይህ ሸዋ ይባላል። ኤስ ኤች ዩ ኤ። እነዚህ ናቸው ውድ ቤተሰቦች ለዛሬ ያለ። ቀጣይ ደግሞ የቀሩትን እየላችሁ እመጣለሁ። እስከዛው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለው ስልክ ቁጥር አናግሩን፣ እኛን ታገኙናላችሁ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።